71 ላይ ያ አህለል ኪታብ እናንተ የመጻፍቱ ሰዎች ሆያል ሊመ ተልቢሱን አልሐቅ ቢልባጢል እውነትን በውሸት ለምንድን ነው የምትቀላቀሉት? ወተክቱሙን አልሐቅ ወአንቱም ተዕለሙን እውነትንስ እናንተ የምታውቁ ስትሆኑ ለምን ትደብቃላችሁ? በማለት ምን ይላል አላህ ይነግራቸዋል። ስለዚህ የተደበቀ እውነት አለ፣ አንድ የደበቁት እውነት አለ። ሁለተኛ ደግሞ የደበቁት እውነት ብቻ ሳይሆን ምን ያደረጉት ነገር አለ? የቀላቀሉት ነገር አለ። የአላህን ቃል ከሰዎች ቃል ጋር ቀላቅሏል ማለት ነው። ስለዚህ እንዴት ነው የቀላቀሉት የሚለውን ነገር እስቲ አሁን እንየው ማለት ነው። ለምን አላህ አልጠበቀውን የሚለው መጀመሪያ እንመልስ። አላህማ አልጠበቀውም ሳይሆን አደራ የተሰጣቸው ለነሱ ነው። አደራ ሰጣቸው የአላህን ቃል እንዲጠብቁ፣ በአላህ ቃል ላይ ምንንም እንዳያደርጉ፣ እንዳይጨምሩ፣ እንዳይቀንሱ አደራ ሰጥቷቸው ምን አላቸው? ጠብቁት አላቸው። ግን ያን አደራቸውን ባለመጠበቃቸው ምክንያት አላህ Subhanahu Wa Ta'ala የመጨረሻውን ነብይ ሲልክ ነብያችንን ሰለላሁ ዐለይሂ ወሰለም ውሃ የማያጥበው የሆነ መጽሐፍ፣ ማንም ሊበረዘው የማይችለው መጽሐፍ፣ ከፊቱም ከኋላውም ስተት የማይመጣበት የሆነ መጽሐፍ ለነብያችን ሰለላሁ ዐለይሂ ወሰለም አወረደላቸው። በዚህ ምክንያት አላህ እኔ አወረድኩት እኔው ጠብቀዋለሁ አለ ቁርአን። ስለዚህ ታዲያ ባይብል ላይ ስንሄድ እንዴት ነው የተበረዘው ብለን ስንል ለምሳሌ የአምላክ ቃል የሰው ቃል ነው እንዴ? እጹብ ለምሳሌ ደብዳቤ የግል ደብዳቤ የአምላክ ቃል ነው? እጹብ አይደለም አይሆንም። እሺ ለምሳሌ ምን ይላል መጽሐፉ ሲናገር ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ከመጀመሪያው ማን ነው ቴዎፍሎስ ሆይ አለ። የሆነ ሰው ለቴዎፍሎስ የጻፈለት ደብዳቤ ነው። ልብ አድርግ፣ ቴዎፍሎስ ሆይ ብሎ ነው የጻፈው። አስብ፣ የአምላክ ቃል ሳይሆን ለቴዎፍሎስ የተጻፈ ደብዳቤ ነው፣ የግል ደብዳቤ ማለት ነው። በመጀመሪያው በአይን ያዩትና የቃሉ አገልጋዮች ሆኑት እንዳስተላለፉልን አለ። በመጀመሪያ በአይን ያዩት አለ፣ በአይኑ አላየም ጻፊ። የቃሉ አገልጋዮች ሆኑት እንዳስተላለፉልን አለ። የቃሉ አገልጋይም አልነበረም። በእኛ ዘንድ ስለተፈጸመ ማዘጋጀት ስለሞከሯል። ታሪክን በየተራው ለማዘጋጀት ነው የሞከሩት እንጂ ዋና የታሪክን መጽሐፍ አይደለም ያወረደለት። ምንድነው? ወንጌልን ነበር የሰጠው። የታለ ያ ወንጌል ነው ጥያቄ። ይሄማ ደብዳቤ ነው፣ የግል ደብዳቤ። እንዴት ያምላክ ቃል የግል ደብዳቤ? ለዛ ነው ማቴዎስ 1:1 ላይም ስትሄድ ምን አለ? የዳዊት ልጅ የአብርሃም ልጅ የኢየሱስ ክርስቶስ ትውልድ መጽሐፍ አለ። የትውልድ መጽሐፍ አምላክ ለኢየሱስ በእውነቱ የትውልድ መጽሐፍን ነበር የነገረው? ኖ አልነገረው። የነገረው ምንድነው ከተባለ ወንጌል ህይወትን ነበር የነገረው። ያ ነገር የለም። አሁን የተጻፈው ምንድነው? ወንጌል ነው። ኢየሱስ ወንጌልን ማስተማር በጀመረ ጊዜ እድሜው ስንት ነበር ከተባለ እድሜው 30 ዓመት ነበር። ከ30 ዓመት በፊት የነበረው ምንድነው? የህይወት ታሪክ ነው፣ ወንጌል አይደለም። ስለዚህ የአምላካችን አላህ ለዛ ነው ቁርአን ላይ እነዛ መጽሐፍን ጽፈው ይህ መጽሐፍ ከአላህ ዘንድ ነው ለሚሉ ሁሉ ወየሁላቸው እያለ የተናገረው ለዛ ነው። ምክንያቱ ይሄ ተግባባን። ስለዚህ አምላካችን አላህ Subhanahu Wa Ta'ala በትክክለኛ አነጋገር የመጽሐፉን መበረዝ እንዲነግሩናል። ሌላኛው ደግሞ እዚህ ላይ ተግባብተናል። ለሶቤ ግልጽ ነው። እሺ ግልጽ እየሆነ ነው። አንተ አስገባኝ ግባና በራስ ላክልኝ። ለምነት አንገት ነው ይገስት አይደለም እና እሺ ሁለተኛው ደግሞ ምንድነው? ሁለተኛ የኢየሱስን ፍጡርነት አስመልክቶ ነው። የኢየሱስን ፍጡርነት አስመልክቶ ነው። ለምሳሌ ኢየሱስን አላህ Subhanahu Wa Ta'ala እንግዲህ ቀደም እንዳልኩ ኢኒ አብዱላሂ አታኒ አልኪታበ ወጀዐለኒ ነብያ፣ እኔ አላህ ባሪያ ነኝ መጽሐፍንም ሰጥቶኛል ነብይም አድርጎ ልኮኛል አለ። የአላህ ባሪያ ነኝ አለ። ልባር ስለዚህ የአላህ ባሪያ ነው። አዎ ባሪያ ነው። ባሪያ መባሉ ቁርአን ላይ ብቻ ሳይሆን ባይብል ላይም ተቀምጧል። ታውቃለህ ኢየሱስ ባሪያ እንደሆነ ባይብል ላይ ሰምተህ ታውቃለህ? ኢየሱስ ባሪያ እንደሆነ ሰምተህ ታውቃለህ? ባይብል ላይ አላውቅም። እስቲ ላሳይ አንድ ጊዜ إني عبد الله آتاني الكتاب وجعلني نبيا
وجعلني مباركا أينما كنت وأوصاني بالصلاة والزكاة ما دمت حيا. ኢሳይያስ 42 ላይ ለውጣለህ ይኸውልህ ምን አለ መሰለህ ይሄ ስለ ኢየሱስ ነው እሺ የሚናገረው እነሆ ደግፌ ያስኩት ባሪያዬ አለ ኢየሱስ ነፍሴ ደስ የተሰኘችበት ምርጤ በሱ ላይ መንፈሴን አደርጋለሁ እርሱም ለአሕዛብ ፍርድን ያወጣልና አይጮህም ቃሉንም አያነሳም ድምጹንም በሜዳ አያሳይም የተቀጠቀመ ምናምን እያለ ይቀጥላል እነሆ ደግፌ ያስኩት ባሪያዬ ብሎ ለኢየሱስ አንድ ይጠቀማ አንድ ሁለተኛ እዛው ኢሳይያስ ላይ ምዕራፍ 49 ቁጥር 5 ላይ አሁንም በእግዚአብሔር አይን ከብር ያለውና ለኢየሱስ ይሰማላ አሉ ይሰማል እሺ አሁንም በእግዚአብሔር አይን ከብር ያለውና አምላኬም ጉልበት ሆኖኛልና ያዕቆብን ወደ እርሱ እንደመለስ እስራኤልንም ወደ እርሱ እንድሰበስብ ባሪያ እሆነው ዘንድ አለ ባሪያ እሆነው ዘንድ ከማሐፀን ጀምሮ የሰራኝ የፈጠረኝ እግዚአብሔር እንዲህ ይላል አየው ምን እንደሆነው ዘንድ አለ ባሪያ ሆኖ ዘንድ አለ ስለዚህ በመጀመሪያ ደረጃ ኢየሱስ ምንድነው ባሪያ ነው ማለት ነው በባይብሉ በቁርአኑ ማለት ነው ለዛ ነው ኢሳ አለይሂ ሰላም በቁርአን ላይ ኢኒ አብዱላህ አታኒ አልኪታብ ወጀዐለኒ ነቢያ ያለው እኔ አላህ ባሪያ ነኝ ነብይም አድርጎኛል መጽሐፍንም ሰጥቶኛል አየው ስለዚህ ኢየሱስ ባርነቱ ትክክል ነው ማለት ነው ሌላኛው ምን ብሎ ተናግሯል ቁርአን ላይ ስለ ኢሳ አለይሂ ሰላም ሲናገር ምን አለ ወረሱላን ኢላ በኒ እስራኤል አለ ወደ እስራኤል ልጆችም ነብይ አድርጌ መልእክተኛ አድርጌ ልኬዋለሁ አለ ልብ አድርገ እንግዲህ ወደ እስራኤል ልጆች መልእክተኛ ለእስራኤል ልጆች ብቻ መላኩን የሚያሳየው ቁርአን ብቻ ሳይሆን ባይብልም ነው ላሳየ ለምሳሌ ማርቆስ ወንጌል ማቴዎስ ወንጌል ምዕራፍ 15 ቁጥር 24 ላይ ምን አለ እሱ ግን አንዳች አልመለሰም ደቀ መዛሙርቱም ቀርበው በኋላ ተጫዋለች አሉትና እያሉ አሰናብቱት እርሱም ምን አለ ከእስራኤል ቤት ለጠፉት በጎች በቀር አልተላኩምና አለ ለማን ብቻ ነው የተላከው ከእስራኤል ቤት ለጠፉ በጎች በቀር አልተላኩም አለ በቀር አየው ጽይ ለማን ነው የተላከው ለእስራኤል ልጆች ስለዚህ ቁርአንም ላይ ባይብልም ላይ ለእስራኤል ብቻ እንደተላከ ይናገራል ሁለት ነገር አይተናል ኢየሱስ ባሪያ መሆኑን መልእክተኛ መሆኑንና ለእስራኤል ብቻ መላኩን አይተናል ሶስተኛ ደግሞ ነው ኢየሱስ ቁርአን ላይ አላህ ከፈጠራቸው ፍጡራኖች መካከል አንደኛው ፍጡር መሆኑን ይናገራል የቱ ጋር ካልከኝ አላህ በሱረቱል ኢምራን ላይ ምዕራፍ 3 ላይ ተናግሯል ምን አለ إن مثل عيسى عند الله كمثل آدم خلقه من تراب ثم قال له كن فيكون من قال إن مثل عيسى عند الله يا يسوس أمسايا يا يسوس بيته مالت لك عند آدم مالت خلقه من تراب نال يسوسا ما نو أنتنا كافر فترونا ميوتار قد الشيء سوان عندي ميوت አርጋት እሺ ያው እንትን አርጉላት ሊፍት ምናምን ስጧት ግን ያው ለዳዕዋው እንዲመች ሚውት አርጋት አንዴ ጊፍት ምናምን ስጧት እሺ ለኔ ሳይሆን ለሷ ኢንሻአላህ ከዛ ደግሞ ኔክስት ታይም ለረጁ እሺ እና ምንድነው ምን አለ መሰለ ምኑ ጋር ነበር የቆምኩት ልክ እንደ አዳም ቢጤ ነው አለ ልክ እንደ አዳም ቢጤ ከዛ خلقه من تراب አዳም ከአፈር ፈጠረውና ሆናለ ሆነ የኢየሱስም ጉዳይ እንዲ ነው ሆናለ ሆነ በቃ በዚህ ሁኔታ ነው የሆነው በቃ አለቀ ከዚህ ውጪ የሆነበት ነገር የለም ተግባባን ስለዚህ ኢሳ አለይሂ ሰላም ፍጡር መሆኑን በቁርአን ላይ ካየን እንግዲያውስ ባይብል ላይ ደግሞ እናያለን ማለት ነው ቀደም አሳይቻለሁ በርግጥ ከማሐፀን ጀምሮ የፈጠረኝ እግዚአብሔር እንዲህ ይላል ከምን ጀምሮ ከማሐፀን ጀምሮ የፈጠረኝ ካናን ብሎ ያስቀምጣል ሌላ ቦታ ላይ ደግሞ ካናን ብሎ ያስቀመጠበትን ልስተ መጽሐፈ ምሳሌ ምዕራፍ 8 ቁጥር 22 ላይ እግዚአብሔር የመንገዱ መጀመሪያ አድርጎ ፈጠረኝ ያለ ይናገራል ስለዚህ ኢየሱስ ፈጠረኝ እያለ ይናገራል ለዛ ነው ኢየሱስ መፈጠር ብቻ ሳይሆን ዮሐንስ ወንጌል ማን ነው ሉቃስ ወንጌል ምዕራፍ 1 ቁጥር 30 ላይ እነሆም ትጸንሻለሽ
ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ አለ። ወንድ ልጅ የተወለደ ወንድ ልጅ ነው። አዎ ልብ አድርግ፣ የተወለደ ወንድ ልጅ ነው። አምላክ ተወለደ አይደለም። ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ። ከዛስ እሱም ታላቅ ይሆናል፣ የአባቱን የዳዊትን ዙፋንም ይሰጣል። ጌታ አምላክም የአባቱን የእግዚአብሔር ልጅ ይባላል አይደለም? ቆይ የብሩክ ልጅ ይባላል። ትክክል ነው። ቆይ ላሳየሽ። ያው እንደዚህ ነው የሚለው ሉቃስ 1 ላይ ምን ይላል? እሺ መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ፣ እነሆም ትጸንሻለሽ፣ ወንድ ልጅ ነው። ልብ አድርጊ፣ የተወለደው ወንድ ልጅ ነው፣ አምላክ አይደለም። ወንድ ልጅን ትወልጃለሽ ስሙንም ኢየሱስ ትይዋለሽ። እሱም ታላቅ ይሆናል፣ የልዑል ልጅም ይባላል። እንደማንኛውም የልዑል ልጅ የእግዚአብሔር ልጆች ተብሏል። እሱም ታላቅ እግዚአብሔር ልጅ ይባላል። እሺ ጌታ አምላክም የዳዊትና የአባቱን ዙፋን ይሰጠዋል። የአባቱ የዳዊት ዙፋንን ይሰጠዋል። ማን ነው የሚሰጠው? ጌታ አምላክ ነው የሚሰጠው። አየው፣ አምላክ ነው ሰጪው። ኢየሱስ ወንድ ልጅ ሲሆን የሚሰጠው ደግሞ ዙፋንን ማን ነው? አምላክ ነው የሚሰጠው። አየህ፣ ስለዚህ ኢየሱስ አምላክ ሳይሆን አምላክ ስልጣን የሚሰጠው ሰው ነበረ፣ ፍጡር ነበረ። አየው፣ ፍጡር ወንድ ልጅ ነው፣ የተፈጠረ ወንድ ልጅ ነው። ስለዚህ የተፈጠረ ደግሞ አካል ይበላል፣ ይጠጣል፣ ይተኛል፣ ያንቀላፋል፣ በቃ ብዙ ነገር ያለ አንዱ አምላክ ግን ማለት ነው። አንዱ አምላክ ግን እንደዚህ አይነት ባህሪያቶች የሉበትም። ለምሳሌ ምን አለ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይሞት ነው፣ ማንንም ሊቀርበው በማይችል ብርሃን ይኖራል፣ አንድስ እንኳን አላየውም፣ ሊያየውም አይችልም፣ ለሱ የዘላለም ኃይል ምናምን እያለ ይቀጥላል። አንድ ሞቶ ያውቃል ኢየሱስ እስከተባለ ኢየሱስማ ሐዋርያት ሥራ ምዕራፍ 13 ቁጥር 34 ላይ እንደገናም ወደ መበስበስ እንዳይመለስ ከሙታን አስነሳዋል። ስለዚህ ኢየሱስ ሞቷል። አምላክ አልሞትም አለ። አምላክ አይሞትም። አምላክ ሰው አይደለም። ምን አለ? ሆሴ ምዕራፍ ይሰማል ሳሚ የኔ ነው እሱ ነው አላቀም። አንተ ነው ይሰማል። ሂድበት። እሺ ምን አለ? ምን ላይ ነበር የቆምኩት? ሱብሃንአላህ ወንድ ልጅ ስለመሆኑ እያወራን ነበረ። ስለዚህ ኢየሱስ ያው ወንድ ልጅ ነው፣ ፍጡር ነው። ስለዚህ አንዱ አምላክ አይሞትም፣ አይበላም፣ አይጠጣም፣ አይተኛም፣ አያንቀላፋም። ለዛ ነው አንዱ አምላክ ምን አለ? በቃ እኔ አልሞትም ብሎት። ኢየሱስ ደግሞ ሞቷል። አንዱ አምላክ ግን በአንድነቱ ላይ ሁለትነት የሌለበት፣ በጌትነቱ ላይ ምን የሌለበት፣ ባርነት የሌለበት፣ በኃያልነቱ ላይ ድክመት የሌለበት፣ በአምላክነቱ ላይ ሰውነት የሌለበት። ለዛ ነው ሆሴ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም እናለ። አየው፣ አምላክ ነኝ እንጂ ሰው አይደለሁም። እንደውም አንድ ጥቅስ ልስጥህ። አንድ ጥቅስ እስቲ ላቀብል ዛሬ አንድ ደህና ጥቅስ ልስጥህ። إني عبد الله آتاني الكتاب وجعلني نبيا. لبار يتشين تكسيات بدم بيات عندنا ساموي عندنا نجست مراف 8 ቁጥር 27 ላይ عندنا نجست 8:27 ላይ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? ምን አለ? ልባርክ በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? መልሱ ምንድነው? አይኖርም ነው። እነሆ ሰማይ ከሰማያትም በላይ ያለው ሰማይ ይይዝህ ዘንድ አይችልም፣ ይልቁንስ እኔ የሰራሁት ቤት እንዴት ያንስ ብሎ ተናገረ። ቢስሚላህ። በቃ አምላክ እኮ ምድር ላይ ሊኖር አይችልም እያለ ነው። እንዴት ሰማያትና ምድርን የፈጠረው አንዱ አምላክ የሴት ማህፀን ውስጥ ኖር እንላለን? ታዲያ ሰማያትና ምድር ራሱ እሱን መያዝ ማችል ነው እኮ እያለ ነው እየተናገረ ያለው መጽሐፍ። በውኑ እግዚአብሔር ከሰው ጋር በምድር ላይ ይኖራልን? በጭራሽ አይኖርም ነው መልሱ። ምጸታዊ አነጋገር ይባላል። ስለዚህ አንዱ አምላክ እንደዚህ አይነት አወላለድ እንዲህ ተወልዶ ምናምን የለም። በቃ ይሄ ኦኬ አላችሁ አለ
إني عبد الله صبي يسمى لهم يسمى ስለዚህ አንዱ አምላክ ሰው አይደለም ኢየሱስስ ምንድነው አንድ አምላክ አለና ልባርክ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ አንድ አምላክ አለና በአምላክና በሰው መካከል ያለው መካከለኛው ደግሞ አንድ አለ እሱም ሰው የሆነው ክርስቶስ ኢየሱስ አለ ስለዚህ አንዱ አምላክ እኔ አምላክ በቃ አንዱ አምላክ ነው በቃ ብቻውን አምላክ ነው ኢየሱስ ግን ሰው ነው አለ በቃ መጽሐፍ ለዛ ነው ራሱ ኢየሱስ ሲናገር ምን አለ አንድ አምላክ አለን ምንድነው ምን አለ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁን ሰው አለ ከአምላክ ሰምቼ አየው ስንት አምላክ አለ ብለን ካል አንድ አምላክ ነው ያለው ከዛ ከአንዱ አምላክ ኢየሱስ ይናገራል የኢየሱስ አምላክ መሆኑ ራሱ ኢየሱስ ራሱ አድሚት አድርጓል ምን ብሎ ተናገረ ለምሳሌ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ምን አለ ወደ አምላኬና ወደ አምላካችሁ አለ ወደ አባቴና ወደ አባታችሁ አደርጋለሁ ብለሽ በንገሪያችሁ አላት ለባርክ ወደ አምላኬ እና ወደ አምላካችሁ የኔማ አምላክ እናንተ አምላክ ወደ አባቴና ወደ አባታችሁ ይሄን ነበር ያስተማረው ኢየሱስ ለዛ ነው ቁርአን ላይ ብትመጣ ምን አለ ኢነላህ ረቢ ወረብኩም ወረብኩም ፈዕቡዱሁ አለ ጌታዬና ጌታችሁ አላህ ነው እሱን ተገዙት هذا صراط مستقيم ቀጥተኛው ጎዳናም ይሄ ነው በማለት ተናገረ ስለዚህ ኢየሱስ ያስተማረው ይሄንን ቀጥተኛ የሆነ ጎዳና ነው እንጂ አንድም ቀን ማለት ነው እኔ አምላክ ነኝ ብሎ እኔ ከሶስቱ አንደኛው አካል ነኝ ብሎ አስተምሮ አያውቅም ያስተማረው ምንድነው እኔ ሰው ነኝ አለ እኔ ነብይ ነኝ አለ እኔ መሲሁ ክርስቶስ ነኝ አለ እኔ ፍጡር ነኝ አለ እኔ ባሪያ ነኝ አለ በቃ ይሄን ተናገረው ከዚህ ውጪ የተናገረው ነገር የለም በጭራሽ ሐዋርያትም እንዲህ ብለው አላስተማሩ ነቢያትም አንድም ቀን ኢየሱስ አምላክ ነው ብለው አላስተማሩ የሚመጣ መሲህ እንዳለ እንጂ ማለት ነው ሲጀመር ወንድ ልጅ ይመለካል እንዴት አድርጎ ነው የሚመለከው ወንድ ልጅ በጭራሽ አይመለክም የሚመለከው ያ ሰማይና ምድርን ለብቻው ይዘረጋ ምድርን ያጸና ተግባባን የሰውን ልጅ ሁሉ ከማዕፀን የሰራ የፈጠረ ምድርን ያጸና ሰማያትን ለብቻው የዘረጋ ከኔ ጋር ማን ነበር እያለ ሲናገር የነበረው ማንንም የሌለ ከሱ ጋር ማለት ነው አንድ አምላክ አለ እሱም የኢየሱስ ክርስቶስም የሁሉም የሰው ልጆች የፍጡራን ሁሉ አምላክ የሆነ አንድ አምላክ አለ ለዛ እኮ ነው መጽሐፉ ሲናገር ምን አለ በግልጽ እኮ ይናገራል ኤፌሶን ምዕራፍ 4 ቁጥር 6 ላይ በሁሉም የሚኖር በሁሉም የሚሰራ ምን አለ ቆይ ላውጣልህና ላንብብልህ በጣም የሚገራርሙ ጥቅሶች አሉ እንደዚህ አይነት ጥቅሶች ኤፌሶን ምዕራፍ 4 ቁጥር 6 ላይ ከሁሉ በላይ የሚሆን በሁሉም የሚሰራ በሁሉም የሚኖር አንድ አምላክ አንድም ሶስትም አላለም አንድ አምላክ የሁሉም አባት አለ የኢየሱስም የሁሉም አባት የሁሉም አምላክ ይሁን ተግባባ ይሄንን አምላክ ነው አምልኩ ብሎ ኢየሱስ ሲናገር ነበር ለምሳሌ ነው ጾም አንድ ጥያቄ ልጠይቅ አንተን ዑመር ብዬ በጠራህና እንዴ ስለምን ዑመር ትለኛለህ ከዑመር ውጪ እኮ ስም ያለው ዑመር የለም ብትለኝ እኔ ዑመር አይደለሁም እያልክ ነው አይደል አዎ እሺ በተመሳሳይ ቸር ብዬ በጠራህ ማለት ነው አረ እኔን ቸራት በለኝ ከአንዱ አምላክ ውጪ ቸር የለም ብትለኝ እኔ ቸር አይደለሁም አንዱ አምላክ ብቻ ነው ቸር እያልክ ነው አይደል አዎ ኢየሱስ ምን አለ መሰለህ ማርቆስ ወንጌል ምዕራፍ 10 ቁጥር 17 ላይ እንዲህ ብሎ ተናገረ ኢየሱስ ሲናገር ማለት ነው ዋይፋይ አይዘጋማ እሺ ምን አለ ኢየሱስ ሲናገር አንድ ቀን በመንገድ ሲያልፍ ኢየሱስ የሆነ ሰው መጣና ተንበረከከለትና ቸር መምህር ሆይ አለው ልብ አድርግ በደንብ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ የዘላለም ሕይወት ወርስ ዘንድ ምን ላድርጋለሁ ከዛ ኢየሱስ ምን አለው ስለምን ቸር ትለኛለህ ከአንዱ ከአምላክ በቀር ቸር ማንም የለም አለ ምን ተረዳለህ ከዚህ እሺ ምንም ነው እንትን ያለኛል አይምሮ ይጨናል ምን ተረዳለህ ላሳየ እኔ በቃሌ እንዳይሆን ያው መጽሐፉ ያለው ላሳየ ያው አብረን ነው ካለን ብላችሁ የምታስቡ ካላችሁ ማለት ነው በመንገድ ሲወጣ ጉኝና ፎሎ አድርገን ብላችሁ አርጊያችሁ በራሳችሁ ላይ ገብታችሁ ላኩልን ነት ያያላችሁ ሌላ አትለፍልፉ ከዚህ ቁጭ ብላችሁ ሁሉት መንገድ
እሺ እርሱም በመንገድ ሲወጣ አንድ ሰው ወደ እርሱ ሮጦ ተንበረከከና ቸር መምህር ሆይ አለው። ልብ አድርግ፣ ቸር መምህር ሆይ የዘላለም ሕይወት ወርስ ዘንድ ምን ላድርግ ብሎ ጠየቀው። የዘላለም ሕይወት ወርስ ዘንድ ልብ አድርግ፣ የጠራው ቸር ነው። ኢየሱስ ምን አለው? ስለምን ቸር ትለኛለህ አለው። ከአንዱ ከእግዚአብሔር በቀር ቸር ማንም የለም። አየኸው? ስለዚህ ኢየሱስ እኔ አምላክ አይደለሁም እያለ ነው። እኔን ቸር አትበሉኝ፣ ቸሩ አንዱ አምላክ ብቻ ነው አለ። አየኸው? ምጹቤ ስለዚህ እኔ አምላክ አይደለሁም እያለ ነው በግልጽ እና በጣም በሚገርም ሁኔታ እንግዲህ ይሄ ሰውዬ ምን ተረድቶ ሄደ? ኢየሱስ ምን አስረድቶት ነው ሄደው? ይሄ ሰውዬ ኢየሱስ አምላክ ብሎ ነው የሚያምነው ወይስ ኢየሱስ ራሱ አምላክ እንዳለ ነው የሚያምነው? በዚህ ዙሪያ ላይ እንወያያለን ብላችሁ የምታስቡ ሰዎች ገብታችሁ እንትን በሉ። እኔ ዝም ብዬ መማር ነው። ሌላ አማርኛ አፋችሁን አትክፈቱ ሁላችሁ። አንዲ በልኝማ ዛሬ አሰይተሽኛል። ሲጀመር በጣም ውጥርጥራ ያስጠላል እና ይሄን ይመስላል። እጹቤ እንዳይበዛብህ ለዛሬ በዚህ ይብቃና እውነቴን ነው በደንብ ለመማር ብትሞክር ጥሩ ይመስለኛል። በተለይ ደግሞ ከፈለክ ስልኬን ባስቀምጥልህ በውስጥ ብናወራ if you want so ማለት ነው እውነትን ፈላጊ ከሆንክ ስለዚህ በደንብ እንማማራለን ኢንሻአላህ። እንግዲህ ነቢያት ሲያመልኩት የነበረውን አምላክ ማመል እሺ። አብረሽ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ኢብራሂም ወአለይኩም ሰላም ወራህመቱላህ ወበረካቱ። ወአለይኩም ሰላም። ሌሎች ልጆችም አሉ እንደዚህ መማር ባንተ ቤት እየገቡ የሚፈልጉ ስላሉ አንዳንዴ እንደዚህ ላይቭ ላይ ያስገባቸው ይማራሉ። አንዱን እንኳን ባለፈው አስገብተው ነበርና እስራኤል የሚባለው ልጅ ነው እና ሃይማኖታቸው አሁን ምን እንደሆነ ራሱ አይታወቅም ብዙዎቹ እና አንተ ጋር ማውራት ይፈልጋሉ። ኢንሻአላህ ለወደፊቱ እንደዚህ ያስገባቸው ያወራሉ ማለት ነው። እና ሃይማኖት ምንድነው ስትለው እንኳን ገና ፈላጊ ነኝ ምናምን ነገር ያለህ ልጅ እና ጓደኞቹም አሉ ሃይማኖታቸውን አሁን ገና እንትን አላሉምና እያነበቡ ነው ሁሉንም እና አንተ ጋር እንደዚህ ገብተው ቢማሩ ያው ለወደፊቱ ያቃሉ ማለት ነው። ኢንሻአላህ በቃ አናግሩኝና በውስጥ ስልክም ከፈለጉ በስልክ እናወራለን ምናምን ስልክህን ካለ ሰጠናለህ በቃ። እሺ ስማኝ ኢብሮ ከኔ ጋር ነው የሚኖሩት ልጆቹ። እሺ አዙበይ ከላከል ለኔሽ በውስጥ ወይ ፍቃደኛ ከሆንክ ማለት ነው አንድ ቀን እስኪ የሆነ ሰው አለ ሁሌ እሱ ጋር አስገባኝ ቢል ብትገቡና በስነ ስርዓት ብትመካከሩ ሁለታችሁ የምትጠቁት የምታስረዱ ብትጠያየቁ ማለት ነው። አዎ እኮ አስተማሪ ከሆነ ችግር የለውም ኢንሻአላህ። አዎ አስተማሪ ነው እሱ። ችግር የለውም አስተማሪ ከሆነ ተማሪ እዚህ ቲክቶክ ላይ መንደር ላይ እንዲ ቡን የሚሉ ልጆች አሉ አንዳንድ እንደ በረሮ እነሱን አይደለም የተሳዳቢ ባለጌ ምናምን ያው እንደማልወድ ታውቃለህ። አንዳንድ አሉ ብን የሚሉ አሉ እንደ ፉዬ ገላ አንዴ ዚፍ ይላሉ እንደ ዛፍ ይላሉ ወይ እውቀት የላቸው ወይ እነሱ ጋር መምህሮች ምናምን ካሉ እንደዛ አይደለም ኖርማል የሚያዝ እኔ አውቃቸዋለሁ ምንም ስለማውቃቸው ስድብ ምናምን ነገር አይወድም። ያው ለእነማን ትጠራለህ መሰለህ የምትፈልግ ከሆነ የሚመጡ ሰዎችን ይመርጥላሉ እና ልደተ ቃል አሉ። ምናልባት ልደተ ቃል አሁን ላይ ምናልባት ይሁን አይሁን አላውቅም። ሰሞኑን አንዳንድ ነገሮች ስላሉ እነ ፈለገም አለ እነ አኪ አሉ እነ ጋዲሳ አሉ ምናምን እነዚህ መጥራት ትችላለህ።
ከዚህ በተረፈ ግን ይሄ መንደር ውስጥ እዚህም እዛም ቡን የሚሉ ገና በሰው ላይ መፈመስ የሚፈልጉ ትኩረት ፈላጊዎችን አይደለም። እሺ ምንድነው እነዚህ መምህር ነኝ የሚሉ ልጆች አሉ በግብረ ገብ የሚያወሩ እነሱ ጋር ማውራት እንችላለን ችግር የለውም ኢንሻአላህ። እሺ ዙሪ ስታይልሽ እንትና የሚባል ልጅ ነው ሬድሚ ቲዮል በሚል ልጅ ታውቀዋል? ሬድሚ አይ እኔ አላውቀውም እኮ ለዚህ ነው እኮ አውቃቸዋለሁ መምህሮቹን ትምህርት ነውና የሚሰጥ እንትን ነው ምንታ ወይ ደግሞ ዲያቆናት አሉ ዲያቆናት ምናምን ስርዓት ያላቸው ሰዎች አሉ ግብረ ገብ የተሞላቸው ስድብ የማያውቁ እነሱን ችግር የለውም ማውራት እንችላለን። ከዛ በተረፈ ግን ስርዓት የሌላቸውና የመንገድና የሰፈር ውስጥ ወሬ ምናምን የሚያወሩ ከሆነ እሱን እዛው ሰፈር ውስጥ ማውራት ይችላሉ ከኔ ጋር ሳይሆን ማለት ነው። እና ወይ ደግሞ ገስት መተው ምናምን መጠያየቅ ይችላሉ እነሱ ከፈለጉ እንጂ እነሱ ለውይይት ጋብዤ ራሴንም አላቀልም። ስርዓት ያላቸው አሉ ከስርዓት ካላቸው ጋር እናወራለን። እንደዛ ነው። እሺ ይሄን ይመስላል ሱቢ በጣም ምርጥ ሰባይ ምንድን ቁም ነገር በጣም ምርጥ ሰባይ ያለ አዳማጭ ነህ እና አላህ ሂዳያ ይስጥህ እላለሁ። አሜን አሜን። እንግዲህ ዲህና ደር ወደ ማለቱ ደርሰናል። እንግዲህ አንዳንድ ነገር ዝም ብለን ማውራት አመሰግናለሁ። ደህና ደር ደህና ዋልልኝ ደህና ክር ሰላሙ ዐለይሂ የውመ ወሊድቱ። እሺ ቅድም ስትቅበዘበዙ የነበራችሁ ዲያቆናት ምናምን አላችሁ አሁን እዚህ ጋር ምናምን መግባት የምትፈልጉ ዲያቆናት ምናምን አላችሁ? ከሌላችሁ ራሳችሁን ቻሉ በቃ። እኔ አሁንም ኮስት አድርገው ወይስ እንዴት ነው? ኮስት አድርገው ወይስ ትገባላችሁ? የምትገቡ ዲያቆናት አላችሁ? ፓስተሮች ምናምን ካላችሁ ኢኒ ዐብዱላሂ አታኒየል ኪታበ ወጀዐለኒ ነቢያ وجعلني مباركا أينما كنت 1.3 ሚሊዮን አይደለም 1 ቢሊዮን ቢሆን ማለት ነው ከሙስሊም ጋር ሳይወያይ ያመጣውን ፎሎወር እኛ ምንም ተስማማና ከሙስሊም ጋር ተወያይቶ ፎሎወር ቢዝነስ ተወያይቶ ፎሎወር ቢዝነስ ተለገን የበሬው ባለቤት ራሱ ካልተናገረ እሱ ራሱ ይወገራል። የበሬው ባለቤት ማለት ነው። ባለቤቱ ደግሞ ይገደል ይላል። ኖርማል ሰው እንትን ከገደለ በሬውም ባለቤቱም ነው የሚገደሉት። እያወቀ ግን ለእንትን ሲሆን ግን ለባሪያ ሲሆን ግን ያው በሬውን ግደሉት ሰውየው ግን እንዳይሞት ይባላል። ምክንያቱም ባሪያዎቹ ሰው ስላልሆኑ ማለት ነው። በሬው ባሪያዎቹን ከወጋቸው ባሪያዎቹ ከሞቱ የት ነው አንተ የምታወራው? ንገረኝ። ሰውየው ማለት ነው 30 ብር ብቻ ነው የሚከፍለው። ባሪያዎቹ ሞቱ አልሞቱ የሚባል ነገር የለም። በሬው አይቀርለትም። በባሪያዎቹ በነዛም መወገሩ ማይቀር ነው። ግን የበሬው ባለቤት ገባኝ። የበሬው ባለቤት ግን ማለት ነው የበሬው ባለቤት የሚገደለው ይወሰናል። በሬው ወቅቱ የገደለው ኖርማል ለምሳሌ ቃል ስጋ ሆነን ከሆነ የገደለው ባሪያ ስላልሆነ ቃል ስጋ ሆነ
የበሬው ባለቤት አሁን እኮ እንትን እኮ ነው አብዲዬ አሁን እኮ እናንተ እንስሳ አማኝ መልሰውን መጀመሪያ እንስሳ ባሪያ በሬው እንስሳ አማኝ ነው ብለህ ስለምታምኑ የትኛው ንገረኝ፣ ጥቅስ ንገረኝ። መጽሐፍ ቅዱስ እኮ ነው ያለው አይደል? ማለት ዘጸአት 21 ጥቅስ ንገረኛ። ኦሪት ዘጸአት ምዕራፍ 21 ከቁጥር 28 ጀምራ አንተ መጀመሪያ በሬ አይወገርም ማለት ነው። በሬው ይወገራል። እሱ በሬው ማይቀር ነው። ሄዶ ቢወጋ ሰው ቢሞት ይወገራል። ሁለት የሚገርመው ፓርት የኔ እኮ ጥያቄ ሆነብኝ ፓርት ነው። ጥያቄ ሆነብኝ ፓርት ነው ታውቃለህ? በሬው ባሪያ ከወጋ ማለት ነው። ባሪያ ከወጋ የበሬው ባለቤት 30 ብር ብቻ የሚከፍለው። ኖርማል ሰው ወግቶ ከገደለ ግን የበሬው ባለቤት ይገደላል። ባሪያዎቹ ሰዎች አይደሉም ወይ? መልስ ይሄን ስትመልስልኝ ማለት ነው እዛ የኔ ጥያቄ ይመለስልሃል። ለዛ ነው ቀድሜ ወደዚያ ቁጥር ስንት ነው? ዘጸአት ኦሪት ዘጸአት ምዕራፍ 21 ቁጥር 10 ከቁጥር 28 ጀምሮ 8 ጀምሮ ይሄን ቁጥር እኔ በነገራችን ላይ እዚህ ጋር ጥያቄ አልሆነብኝም። በነገራችን ላይ እሺ አሁን ይሄ በስርዓቶች ሲቀመጡ በነበረው ወይ ነው የሚቀመጠው። ለዛ እኔ አሁን እዚህ ጋር ጥያቄ አልሆነብኝም። አሁን ባሪያዎቹ ሲገደሉ ለምን እንደዛ ሆነ ሲባል ያው በቃ በመነበረው አቀማመጥ ነው የሚቀመጠው። በነገራችን ላይ የዚህኛውን መልስ ከመለስክልኝ እኔ እዛ ጋር መልስልሃለሁ። ለዛን ቀድሜ ያመጣው ለዚህ ለዛ ነው። ስለ በሬው ግን አሁን አላቅም። በሬው መገደል አለበት ነው ሳይሆን ሰውየው ለምሳሌ የሚገደልበት ወይ አለ፣ ሰውየው ማይገደልበት ወይ አለ። ለምንድነው ሰው ያልተገደሉ ሲባል ይሄ የሰዎች ይሄ በደረጃ መቀማመጥ ሰዎች ራሳቸው የፈጠሩት ስርዓት ነው። ያኛውን ወይ አምላክ በተደረደረው ወይ ምክንያቱም ቅጣቱ ትክክል እንዲመጣ አንተ ፊል እንድታደርገው በዛ ወይ ነው የሚያስቀምጠው። ለምሳሌ ባሪያ ያለው ባሪያ ስታተስ አለ፣ እንትን ከባሪያ ነፃ የሆነ ሰው ደግሞ በባሪያ ነፃ የሆነ ስታተስ አለው። ይሄኛው ስታተስ የተጠበቀ ነው። አንተ ምንም እንኳን አብሶሉት እንኳን ቢሆን ሰዎች በፈጠሩት አደራደር የተነሳ ስርዓቱ ህጉም በዛ ወይ ነው የሚቀመጠው። ኦኬ ለማንኛው ይኸውልህ እቺ ነገር አንብቤ አላቀም እውነት ለመናገር ማለት ነው። ልመልስልህ አልችልም። ግን አሁን ምን አለ መሰለ እዚች ጋር ማለት ነው እኔ ልመልስልህ ቆይ ልመልስልህ ቆይ እሺ መልስልህ ካላነበብክ ምን እንደምትመልስልህ ቆይ ልነግርህ ነው እንዴ። እንስሳ የመጠበቅ ኃላፊነቱ ያለው ባለቤቱ ነው አይደል ወንድሜ? እኮ ገባኝ። አንሳን የጠበቀ በሬው ለምሳሌ ህፃን ቆይ ያንተ ህፃን ልጅ ቢገድል ማን ነው ተጠያቂ የሚሆነው? በሬው ለምንድን የሚገደል? ለምሳሌ ያንተ ህፃን ልጅ ህፃን ቢገድል ማን ነው ተጠያቂ የሚሆነው? አንተ ነው ወይስ? ችግር የለም በሬው ይወገራል እኮ። በሬው ለምንድን የሚወገረው መጀመሪያ? ስለዚህ ባለቤቱ ምን ይሆናል? ቆይ ባለቤቱ ምንድን ነው የሚሆነው? ኃላፊነት አለበት። እሺ ቃል ሲጋው ልመልስልህ ወይ ልመልስ? እሺ ጥያቄ ነው ልጠይቅህ። አሁን ቃል ሲጋው ልመልስልህ። ኃላፊነት አለው ከእንስሳውን የመጠበቅ ባለቤቱ። እሱማ እኮ ባለቤቱ እኮ ይወገራል ይወገራል። እሱ ራሱ እኮ ይወገራል። በተመሳሳይ ደግሞ ቆይ ልነግርህ ነው። እሺ አሁን ተጨረሰ። በተመሳሳይ ደግሞ ህፃን ቢያጠፋ ተጠያቂ ባለቤቱ ነው የሚሆነው፣ ወላጅ ነው የሚሆነው። ስለዚህ ይሄን ታውቃለህ። ጨርሻለሁ። አዎ አሁን ይሄ ወደ ጥያቄ ልምጣ። መጀመሪያ በሬው ለምንድን ነው የሚወገረው? እሱ መልስ እንዴ ሰው እሺ በሬ ከገደለ አንተ አትመታም? ግደሉት እኮ ነው የሚለው። በሬው እኮ አንተ በሬ እኮ ማሰብ ኮሽስ እኮ አይደለም። በሬ እኮ እንደ ሰዎች እኮ አያስብም። ይሄ ጥሩ ነው፣ ይሄ መጥፎ ነው፣ ይሄን ማድረግ አለብህ፣ ይሄን ማድረግ የለብህ የሚባል ነገር እኮ አያውቅም እኮ በሬ። አንተ ነው የምትሸሸው። እንስሳን አንተ ተሸሸዋለህ እኮ ነው። እሱ እንዴት ነው በህግ ስርዓት ውስጥ እንዲያርግ እንዲያታደርግ የምትለው? በምን ያውቃል? በሬ እኮ እንደዚህ አይነት እኮ ይሄን አርግና ይሄን አታርግ ክፉና መልካምን የመለየት ይሄ ከፍ ያለ እኮ አቅም እኮ የለውም በሬ። ኦኬ በሆነ ጊዜ እንስሳትና ሰዎች ተገድለዋል አልተገደለም? እዚህ ጋር በህግ እንደ ህግ ነው አይቀርበው። እዚህ ታያል ቆይ ምን አጠፉ? እሺ ምን አጠፉ? እሺ ለምሳሌ እንስሳት ስጠይቅ ለምን እኔን ትጠይቀኛለህ? ምን አጠፉ ንገረኝ። አንተም ታምናለህ እንግዲህ ወይ አንዴ ይቅርታ እዚህ ጋር እንስሳዎቹ እንደተገደሉ ታምናለህ። ምን አጠፉ? እሺ ለህሊና መልስልኝ። አንተ ለህሊና ራስህ ይሄን መልስልኝ። ይሄን ከመለስክልኝ እሺ እኮ እኔ አሁን እናንተ ታምናላችሁ ህፃናት እንደተገደሉ። እሺ ምን ላይ ነው? እሺ ተገደሉ ነው ቤተሰብ ብቻ እንደወጡ ታውቃለህ። ችግር የለውም በቃ እንለፈው ይሄን ፓርት ወደ ቀጣይኛው በቃ በዚህ ተመለስልህ። ለምን የሚለው በቃ በሆነ ጊዜ ነበር እንስሳት ለምን ተገደሉ የሚለው ተመለስልህ። የኔን ለብቻ ቃል ስጋውን አንዴ ተረጋጋ። የኔን ለብቻ እኮ እኔ አልበር አልጠፋ አላርግ ተረጋጋ። በቃ አሁን አንተ ነው የጠየቀው። በሬው ምን የትኛው እኮ ህገ መንግስት ውስጥ ለምንድን ነው የገባው በሬ? ህገ መንግስት ውስጥ እኮ ነው የገባው በሬ። ከገደልክ ትገደላለህ ተብሎ ማለት ነው። በሬው ይወገራል ይላል።
ሁለተኛው ፖይንት ምን መሰለህ? ሁለተኛው ፖይንት እንስሳ ለሰዎች አይደለም የተፈጠሩት ወንድሜ። እንስሳ ክፉና መጥፎ ነው። እንስሳ ለፍጥረት ሁሉ ለሰው እንዲያስተዳድር አይደል የተፈጠረው? አንተ እባብ ቢነድፍህ ወይም ደግሞ የሆነ ነገር አንተ ተጠንቀቅ። ስለዚህ አሁን እባብ በሌለ ለምን ስንሄድ እንስሳቶችም የቤት እንስሳ ነው ያወራ ያለው እኮ። አንተ እኮ ቅድም እኮ መልሰሃል ቃል ስጋው ነው ላለመገልበጥ። አሁን ሐቀኛ ከሆነ ቅድም እኮ በሬ ህግ ጋር አማኝ አይደለም ብለህ እኮ መልሰልኛል። በሬ ይወገራል ወይ ስለቀ አማኝ ገብቶኛል። ግን ማስተዳደር የሚችለው እኮ ባለቤቱ ነው አይደለም እንዴ? ባለቤቱማ ለብቻው የራሱ ወጋለው እኮ ባለቤቱ ይወገራል አይወገርም ራሱን ችሎ ለብቻ ነው። እሺ ህፃን ማወቅ አይችልም። ህፃን ቢገድል ማን ነው ተጠያቂ የሚሆነው? አዎ አሁን እዚህ ጋር እኔን ይጠይቀኛል ሊስጠይቀው ወይኔ ሰውዬ። እሺ እኮ ተመሳሳይ ነው። አሁንም ከዚህ ጋር መልስ ይኸውልህ ቅድም እኮ እኔ አንተ ህፃን ወይኔ ሰውዬ ቅድም ነግሬያቸዋለሁ። ቃል ስጋ ነው መቼም አያምንም ብያቸዋለሁ። አይሳደብም ግን መቼም አያምንም። ቅድም እኮ መልሰልኛል። በሬ ይወገራል ወይ ስለ በሬ እንዴት አማኝ ነው? አማኝ እኮ አይደለም። ቁርአን ላመልስልሽ ቁርአን ላመልስልሽ። አዎ የእሱን ልመልስልህ እኮ እዚህ ጋር መጣሁ። ተመልካች ገልጣል አብዲ እዚህ የመጣሁበት ምክንያት ላስረዳ ነው። ያስላስረዳ ነው። ይሄ ክፍት ለምንድን የከፈትከው ካልከኝ የከፈትኩበት ምክንያት የባሪያና የኖርማል ሰው ስታተስ የሚለውን ነገር እንድታስረዳኝ ነው። ለምሳሌ እዚህ ጋር በሬው የወገረው ማለት ነው፣ በሬው የገደለው ሳይሆን ስለ ባለቤቱ ስናወራ ይሄ ባለቤቱ ሰውዬ ኖርማል ሰው ሲገድል በሬው ወግቶ ሲገድል ባለቤቱ መጠበቅ እየቻለ ከሆነ ባለቤቱም ይገደላል። ነገር ግን በሬው የገደለው ማለት ነው ባሪያዎችን ከሆነ ግን ሰውየው አይገደልም። 30 ብር ሰቅል ነው የሚለው በሬው ግን ይወገዳል። ችግር የለውም። እኔ በደንብ ስለ አላየሁትም ግን እነግርሃለሁ። አዎ ይሄንን ነው መጀመሪያ ሁለቱን ነው የምናወራው። መጀመሪያ ይሄኛው ነገር አይቻታለሁ ግን ይሄ ነገር ሊገባ ይገባል። ከዛ ጋር ያኛውን ላስረዳ የፈለኩት እኔ ባይዘው እዚህ ጋር ተቃዋሚ አይደለም። ቁጥር 32 ላይ ቃል ስጋው ነው ተቃዋሚ እያወራው አይደለም። እኔ መቃወም አትችልም እንጂ ሆነ ጊዜ እንስሳት ተገድለዋል። ሂያርኪ አይደለም አይደለም እሱን አይደለም እንስሳት አንዴ ይቅርታ በዛው አይደለም ህጎች ሲወጡ ማለት ነው። ህጎች ሲወጡ ሰዎች በሚረዱበት ወይ ነው። ሰዎች በደረደሩት ስታተስ ነው የሚቀመጠው። ለምሳሌ እዚህ ጋር ሰዎች ለራሳቸው ፊል ላያደርግ ይችላል ሰውየው። ለምሳሌ የሆነ ሰውዬ ባሪያ ቢኖረው ያንን አካል የሆነ ነገር ብታደርገው ያ ሰውዬ ለባሪያው የሰጠው ቦታ አለ። ያ ነገር ፊል አያደርግም። ለዛ በተሰጠው ስታተስ ነው የሚቀመጠው እንደ ህግ ሲወጣ። ይሄኛው ነገር የቁጥር 32 ማብራሪያ ከአንድምታም ከምንም ይዘህ ስመጣ ቀጥታ እኔ ቁርአን 178 ካለው ጋር የሚመሳሰል ነው ቀጥታ ማለት ነው። እንዴት አሁን አስረዳኝ ስትልኝ ያው የቁርአን 178 ሳስረዳ ይሄኛው ላይ ፕሪ ናውሌጅ ካሌለ ቅድመ ናውሌጅ ካሌለ ቁጥር 30 ያኛው ላይ ማውራት አንችልም። በጣም የሚከብድ ሰው ከሰው ነው ማየት ያለበት ወይስ ምንድን? መጀመሪያ እኮ 32ን አንደኛ አንተ ያን ቤተክርስቲያን እንዴት ነው የምታበረረው የሚለውን ነገር ያንን አስረዳ። ስትረዳው ተመሳሳይ ነው። እዛ ቦታ ላይ ልክ ባሪያ ያላቸው ስታተስ አለ፣ ሴቶች ያላቸው ስታተስ አለ። እዚህ ጋር ካየ ባሪያና ኖርማል ሰው ያላቸው ስታተስ አለ። ሰዎች ሲኖሩ የፈጠሩት ሂያርኪ አደራደር ነው። አምላክ ደግሞ በዛው አደራደር ነው እንትን ህጉን የሚያወጣው። አንተ ባወጣው እሱ ብሎት ሳይሆን አንተ ባወጣው ስታተስ ማለት ነው። ምክንያቱም አንተ አገልጋዮችን አገልጋዮች ጋር መሪዎችን መሪዎች ጋር አረክ። ስለዚህ መጣለ እኮ ለአምላክ እንደዚህ ማለት አንችልም የሚል መጣ አይደለም። አራራላክ ሰዎች ያወጡት ሂያርኪ ነው። እሺ ቁጥር 32 ማብራሪያ ይዘህ እና ታዲያ ቆየው ሱራ 2 ምንድነው? እንዴት ነው የምትፈታው? እሺ እንዴት ነው የምትፈታው? ቁጥር 32 እኔ ለምን አገዛለሁ? ቤተክርስቲያን አባቶች ያስረዱኝ። ያጠፋው ሰውዬ ሲገደል እንዴት ነው የምታጠፋው? እንዴት ነው የምትመልስልኝ? እሺ በቃ እዚህ ጋር ባሪያው ሲገደል በሬው ባሪያውን ሲወጋው ለምንድን ነው ሰው ያልተገደለው? ስለዚህ እግዚአብሔር አይጠየቅም እያልከኝ ነው? አላልኩም። የቁጥር 32ን አንድም ታንብበና መጀመሪያ እዚህ ጋር እግዚአብሔር ፍትሃዊ አይደለም እያልከኝ ነው? አይደለም እንደዛም አላልኩም። ቁጥር 32 ላይ በቃ ስለዚህ በቃ ተግባባን ማለት ነው። አልተግባባንም። ሌላ ማብራሪያ ፍትሃዊ ነው የምትለኝ እኮ እዚህ ጋር ፍትሃዊ እንደሚለው ሌላ ማብራሪያ አለ። ኢዘሮር ፋላሲ አትስራ። ሌላ ማብራሪያ አለ። ይሄኛው ፓርት ላይ ለምንድን ነው ባሪያ ሴቶችና ይሄ መሪዎች ለምንድነው ሶስቱ በደረጃ የተለያዩት የሚለውን ነገር ያንን መጀመሪያ አጥናን ያልኩ። ለምን ሲባል እኔ ቁጥር 8 አይስማ ነገር ያልኩ 178 ላይ ያለው ያንተ መልስ አይጠየቅም ብለው አይደለም አንድምታ ላይ ያስቀምጡት። አይ አምላክ አይጠየቅም ለዚህ ጉዳይ ብለው አይደለም የዘጉት። ይሄን ፓርት ላይ እነ ቸርች ፋዘሮች የፈቱትን ኮሜንተሪ ሌሎችንም በአጠቃላይ አንድምታ አንብበው እዛ ላይ የሚሰጠውን አንድምታ አጥንተህ ከመጣ እኔ ሱረቱል በቀራ ምዕራፍ 2 ቁጥር 178 ላይ ያለውን ማብራሪያ ተመሳሳይ ነው ያልኩ። ለዛ ግን ይሄኛውን ነገር እርግጠኛ ሆኜ ወደዚህ ያመጣው ምክንያት ይሄኛውን ካወቀው ያኛውን ወዲያው ለመልስ ስለሚፈልግ ከዛ ይሄኛውንም ካላየው ደግሞ ቁስል ማመሳሰል የሚለው ነገር የፍርድና ጀስቲስ አመሳሰል የሚለው ነገር ስርዓቱ ቶታሊ ክሉ የለህም ማለት ያንን ክሉ መጀመሪያ አይተውት መጣ የተሻለ ነው። አንተ ራስህ ጥያቄ ሆነ ነበር እግዚአብሔር ጋር ይሄን ስታየው እንዴ ስለ ጀስቲስ እንትን አላልክ? አይ እኔ ጥያቄ አይሆንም። ለምን መሰለ
በኖህ ጊዜ እንስሳ ተገድለዋል። አዎ ቸርች ፋዘር ተገድለዋል። ስለዚህ ለምን ጥያቄ በእግዚአብሔር ለምን ጠይቃለሁ? እሺ ቸርች ፋዘር አምላኬ ለምን እንዳደረክ ብዬ ክራይቴሪያ አላስቀምጥም። እሺ ለምን እንዳደረግ ግን ማብራሪያ ተቀምጧል። የቤተክርስቲያን ማብራሪያ አለ ለምን እንደዚህ ተባለ የሚለው እሱ ማብራሪያ ካይ አይተዋል። ሊሆን ይችላል እውነት ነው። በቃ ያን ማብራሪያ ካይ ክራይቴሪያ ላስቀምጥ አልችልም ለአምላክ ነው እያልክ ያለው። በቃ ማብራሪያ የለውም አይደለም ተብሎ የተቀመጠው ማብራሪያ አለው። ስለዚህ ስለ ጀስቲስ ያለው ማብራሪያ ያንን ፖይንት አሰፋ አድርገህ ስትመለከት ስለ ጀስቲስ ማውራት እንችላለን። አጥንቻለሁ አብዱከሪም ይሄኛው ፓርት ስትመጣ ከዛ ኦኬ ኦልራይት ስለ ጀስቲስ አሁን እናወራ ብዬ ደግሞ ባሪያዎች እንዴት ናቸው፣ ሴቶች እንዴት ናቸው፣ ቁስል እንዴት ነው የሚመሳሰለው? ቁርአኑ ሲጀምር ለዛ እኮ ነው ቁርአኑ ሲጀምር ቁስልን ማመሳሰል ብሎ ሲነሳ የቁስልን ማመሳሰል ስርዓት መጀመሪያ መግባባት አለበት። ቃል ስጋ ነው ይሄ ተመሳሳይ ነው። መጽሐፍ ቅዱስ ላይ ቁስልን ሲያመሳስል በዚህ ነው የሚያመሳስለው። ያንን ሁለቱን ኮምፒር አደርጋለሁ 21 እና ያን ቁርአን ሁለቱን ኮምፒር አደርጋለሁ ፍትሃው ለመሆን ማለት ነው። እንደዛ አይነት ዛሃራ ትቀጥያለሽ? አዎ ቀጥላለሁ፣ ችግር የለውም። አዎ ቃል ስጋ ሆነ እንዴት መሰለሽ የምታወሪው በቃ በጥቅስና በሐሳብ ነው የሚያወራው። ኧረ ዛሃራ በቃ ወይኔ በጣም ሄዷል ሰዓት። እኔ ሳላስበው ማለት ነው። እንዴት አላስቆማችሁኝም? አንድም ሰው አላስቆመኝም። በፈጣሪ ሰግደህና ሰዓት ሄዷል። ለገና ነው ከእናንተ አልደረሰም እኮ ገና። ለዛ ነው ዝም ያልኩህ እኔ። ኦኬ አልሐምዱሊላህ። ተሰግደህ አልተሰገደም ገና ለዛ ነው ዝም ያልኩት። ሰዓትን ሰላም እኔ እኮ ሳይ እንትን ውስጥ ሆኜ ነው የማወራችሁ፣ ብርድ ልብስ ውስጥ ሆኜ ላበራኝ ካሜራ እንዳይበራ እኮ ነው። እንደ አንቺ አሁን ቅድም ታይተሽ ነበር በሩብ ማለት በነገራችን ለምን ትፈራለህ? ካሜራ ቅድም ዛህራ ታይተሻል እኮ ታውቂያለሽ። አይቻለሁ ሪከርድ አድርጌያለሁ እኮ ዛህራ ሪከርድ አድርጌሻለሁ። አፍንጫ ምናምን እንደዚህ ታውቂው ነው አይቻለሁ። ሙሉ والله ሪከርድ አድርጌያለሁ ባይ እና ለዛ አይደል ወላሂ በልስኪ እና ልክልሻለሁ እስኪ ወላሂ በል እና ያን ያህል አይደለም የተቆርጦ ነገር ነው የሆነ ብቻ የሆነ አፍንጫ አይ ተው ኧረ እኔ አልታየሁም። አንተ እጄን አይተህ ነው የሚሆነው። አልታየሽም አክቹዋሊ ስማት ያን ያህል እኮ አልታየሽም። አይ ደግሞ አሪፍ መልክ ኧረ አልታየሁም። ተጠንቅቄ ነበር ስሰራ ነበር። አልታየሁም እንዴ ስታይ ነው። አይ ወሳኝ መልክ ነው ቃል ስጋ ነው። አይ ልላክልሻ እንደዛ ከሆነ አይ ወሳኝ ፊትና ለሰዎች ፊትና እንኳን ተሸፈንሽ። ኧረ አልታየሁም። አንተ ትቀልዳለህ እንዴ? ታይተሻል። እሺ ያው እኔ ለዛ ነው ብርድ ልብስ ውስጥ የምጠመቅበት ምክንያት ለዛ ነው። እንዳለ ላበላቡኝ ነው እንዳለ ማለት ብርድ ልብስ ውስጥ ነው እንደ አራስ ብርድ ልብስ ውስጥ ትገባለህ እንዴ? አሁን ካሜራ ቢዞር ባይዞር ምንም አይታይም። ለዛ እኮ ነው ካሜራ ቢዞር ምንም አይታይም። በቃ ምንም አታይም። ነፃነት ችግሩ ምንድነው? ላበላብ ነው ብትሆነው ላብ በቃ ይወርዳል ሰውነት ላይ እንዳለ። አላሁ አክበር። እዚህ ያላችሁ ቴሌግራም ግቡ ባካችሁ፣ ቴሌግራም ግቡ። ቴሌግራም ያልገባችሁ ግቡ። ቲክቶክ ባዮ ላይ አለ። ቲክቶክ ባዮ ላይ ነው የምትችሉ። ልክ እንደገባችሁ ወይም ነው እዚህ ከላይ ያለው ሊንክ ላይ ተጭናችሁ መግባት ትችላላችሁ። አይኔን እንጠነቅቃለሁ። እሺ ቃል ስጋ ሆነ እስቲ ስለ አንድ ድረስ ስለሆነ ነገር አውሩ ከዛህራ ጋር። እዚህ ያልገባችሁ ሰዎች ያለ ሊንክ ቴሌግራም መግባት ትችላላችሁ። ተጭናችሁ እዚህ ጋር ሊንክ አለ ስትጫኑ ያደርሳችኋል ወደ ቴሌግራም ቻናላችሁ ጆይን ያደርጋችሁ ሰዎች ባዮ ላይ ትጫኑ አካውንቱ ጋር እዚህ ጋር እስከስር ሊንክ ስትጫኑ ያደርሳችሁ። ወይም ደግሞ እዚህ ጋር ያለችው ሊንክ አለች @ፌዝትሩዝ22 የሚለው እሱን ኮፒ አድርጋችሁ ማለት ሰርች ማለት ይችላል። ወይም ደግሞ ተጭናችሁ መግባት ትችላላችሁ። እሺ ዛህራ ካለሽ ይሄው ቃል ስጋውን አቃቀጥ መቀጠል ትችላላችሁ። እሺ ችግር የለውም። መጠየቅ የምትፈልገው ቃል ስጋ ሆነ። እሺ ልጠይቅሽ ዛሬ እስቲ ልጠይቅሽ ማለት ጠይቅሽ። ዛሬ ጠይቀህ አታውቅም። እኔ ባለፈው ራሱ ጠይቀህ ነው ያወራነው። ዛሬ የሆነ ማስጠንቀቂያ ልስጥሽ። ይሰማል? እሺ ዛሬ ይሰማል? ተቋረጥ? ይሰማል። ዛህራ ይሰማሻል? አይ ቲንክ ዛህራ ነው መሰለኝ። የዛህራ ነው ኔትወርክ። እኔማ ለነገራት ነበር እኮ። ችግር የለውም በቃ ችግር የለውም። ተግባብተናል። ቃል ስጋ ሆነ መቼም አያምንም። እሺ ልክ ዘ ሞመንት የሆነ አንተ ደግሞ የድምፁ ሲርገበገብ ማለት ነው። ድምፁ ከተርገበገበ በቃ አምኗል ማለት ነው። ወደ ቀጣኛው ለፊ እንደዛ ነው።
ተው ሁሌ ለምንድን ነው ወንጀለኛ የምታደርገኝ? ይሰማል ድምጼ? አዎ ምንድን ነው አብዱልከሪም አሰማሁም ይቅርታ። አይ ምክር እየሰጠሽ ነው ስለኔ አያምንም እያለ ነው ለኔ አልሰማሁትም። እሺ አሁን ይሰማል? መጥቻለሁ ዛራ ይሰማሻል? አዎ ይሰማል ዛራ ይሰማል። አዎ በቃ ቃል ስጋ ሆነ ምንድነው ሐሳቦች ላይ ስተዋሪ በቃ ከገባው ምንድነው ድምጹ ያስታውቅሻል። ልክ ሲገባው ድምጹ ነው የሚለወጠው እንጂ አያምንልሽም። ለዛ ወረቀቀኛው ፖይንት ልክ ድምጹ ሲቀያየር ማለት ነው። በቃ ድምጹ ይቀያየራል በቃ እንጂ መቼም ነው ማያምንልሽ። እሺ መርሐባ። እሺ በቃ ልክ ሲገባ አያምንም እያለ በቃ ስሜ ያጠፋል። ባይዘው ችግር አለበት። እሺ ጠይቅ አሁን ከዛ እኔ እጠይቅሃለሁ። ከርስ ጋር አብዱልከሪም ግን ቶሎ ተመለስ እሺ። የአላህ ቃል ዘላለማዊ ነው ወይስ? ኦኬ ግን አላህ አይደለም ባህሪው ነው እኮ አላህ ግን አይደለም አይደል? የአላህ ባህሪ ነው እኮ ራሱ አላህ አይደለማ ባህሪ ቢሆን ራሱ የአላህ ባህሪ ከሆነ የራሱ ነው ማለት ነው። የአላህ ባህሪ ነው። ለምሳሌ ቁርአን የአላህ ቃል አይደል? አዎ ቁርአን የአላህ ቃል ነው። ያ ማለት የአላህ ባህሪ ነው ማለት ነው። አዎ ዘላለማዊ ነው አይደለ ቁርአን? አዎ ግን አላህ አይደለም። የአላህ ባህሪ ነው። አይ ምን ለምሳሌ እሺ እንዴት ነው ቁርአን ራሱ አላህ አይደለም ነው ወይስ ምን? ለምሳሌ ኔትወርክን ያስቸግራል። ኔትወርክ አስቸግሯታል። አትሪቢዩት ነው እያለች ነው። እሺ እንቀጥል ካንተ ጋር አትሪቢዩት ነው እኮ ከፍጥረት በፊት ነበር አይደለም? የአምላክ አትሪቢዩት ነው። የተለየ ነገር ሳይሆን ዛህራ ትንሽ ይቆራረጣል ያንቺ ኔትወርክ። እሺ አብዱል ቀጥል ካለ እስከሚያዝን ቀጥለን ከዛ እየተቆራረጥሽ ነው እንጃ ብቻ ኔትወርክ ኃይለኛ ይዟታል። የአምላክ አትሪቢዩት ነው። የአምላክ ባህሪ ሲባል ይሄ አትሪቢዩት ጨርስና ማን ነው ሲያዝን አቁመው ትሄዳለህ። እኔ እቀጥላለሁ ቢቆራረጥ። እሺ አብዲል በቃ ወደ አንተ ልዝራ። አትሪቢዩት ነው። የአምላክ አትሪቢዩት ነው። ባህሪ ነው። እሺ አላህ ከፍጥረት በፊት ይናገራል ቃሉ ከፍጥረት በፊት ይናገራል ማለት እኛ አትሪቢዩት አልነገረንም። እንደዛ አይነት ነገር ግን መናገር እንደሚችል ነግሮናል። ሲናገር አይተናል እኮ ያ ንግግሩ። ለምሳሌ ንግግሩ ከፍጥረት በፊት ነበር አይደለም? አብ ተናጋሪ ነው ከፍጥረት በፊት። ወደ እኔ ጥያቄ ትመጣለህ እኮ እንደዛ ነው። አሁን እኮ አትሪቢዩት ነው አልኩ እኮ። አሁን እኮ የመለስኩኝ አትሪቢዩት ማለት ለምሳሌ አትሪቢዩት ሲባል እኮ አትሪቢዩት ዘላለማዊ ነው። አኩላው ልንገርህ ከአትሪቢዩቶች ምንድነው? አትሪቢዩት ማለት ለምሳሌ አምላክ ሁሉን አዋቂ ነው። አሁን እውቀት አትሪቢዩት ነው። ለምሳሌ አንተ አዋቂ ነህ አትሪቢዩት ነው። አሁን ተናጋሪ ነኝ እኔ ለምሳሌ ግን ንግግሬ ከኔ የተገነጠለ አይደለም። እኔ አዋቂ ነኝ እውቀቴ ከኔ የተገነጠለ አይደለም። አብዱከሪምና እውቀት አሁን እውቀቴ እኔን አብዱከሪም እያለ አዋራኝም። እኔ አትሪቢዩት ነው ባህሪ ነው። የሰው ልጅ አትሪቢዩቶች መካከል አንዱ ማወቅ፣ ማዘን ምን የመሳሰሉ ነገሮች አሉ። ከአምላክ አትሪቢዩቶች ደግሞ እኛ ማናቀው ብዙ አትሪቢዩት ይኖራል። የገለጠልን ለምሳሌ እኛ የገለጠልን አትሪቢዩቶች መካከል አንዱ አምላክ ሁሉን አዋቂ ነው። ለምሳሌ ተናጋሪ ነው እኮ ምነግርህ ምንድነው በፍጥረት ሁሉ የፈጠረ በቃሉ አይደለም? ንግግራዊ ቃል ነው። ኦኬ ፈጣሪ አይደለም? ንግግር የሱ አትሪቢዩት ነው። አትሪቢዩት ኦኬ በሌላ እንዴት ነው የጠየቀኝ? ሲቀይር ልንገር ካሁን አንተ እያልከኝ ያለው አብዱከሪ አሁን ለምሳሌ ቆይ ላስተካክልልህ። አንተ እውቀት አለህ
ኮል ነገር ነው። ቆይ ስለ ዕውቀት እንደዛ ዕውቀትም እኮ አትሪቢዩት አንዴ በዚህ እንጨርስ። ቆይ ወንድሜ ጠየቅኝ፣ አይመለስ መልስ አፈልግም። እሺ የኔ ንግግርና የአላህ ንግግር ልዩነቱ ምንድነው? ያንተ ፍጡር ነው። ስለዚህ እና ካልኩኝ በአንተ ፍቃድ የተመሰረተ ነው አይደለም? ይሄ ንግግር ካንተ የሚወጣ ነው። አንድ ሁለገና ከኔ የሚወጣ ነው። ግን ለምሳሌ አብዱና ስል ፍቃዱ በአንተ ላይ ነው ያለው አይደል? አንዴ ይቅርታ። ለምሳሌ አሁን አንተ ማንኛውንም አይነት ቁርአን መልስ የለም። በቃ መልስ አትፈልግም ማለት ነው። ቅድም ያልኩት ነው። አያምንም መቼ እኮ ገባኝ እኮ ጥያቄ ጠየቅኝ አይደል? እሺ እንዴት ልመልስ? እሺ እሺ ላብራራ ታችሁ ይኸውላችሁ ሰዎች የሰዎችም አትሪቢዩት አላቸው፣ አምላክም አትሪቢዩት አለው። ለምሳሌ የሰዎች አትሪቢዩት አላቸው ሲባል ለምሳሌ የሰው ልጆች በተፈጥሮ ተናጋሪዎች ናቸው። ንግግር የሰዎች ይናገራሉ፣ ዕውቀት አለ፣ አዋቂ ነው፣ ሰዎች ያዝናሉ። እነዚህ የመሳሰሉ የሰዎች አትሪቢዩቶች ናቸው። እነዚህ ነገሮች ተገንጥለው የሰው ልጅ ሶስት ነገር ነው አይባልም። የአብዱልከሪም ዕውቀቱና አብዱልከሪም አይባልም። ያንተ ዕውቀት ምንድነው ካልከኝ የኔ ዕውቀት አትሪቢዩት ነው ባህሪ ነው ብዬ ነው የምናገረው እንጂ አትሪቢዩት ተገንጥሎ ሌላ ማንነት አይደለም፣ ሌላ እኔነት ወይም ፐርሰን አይደለም። ምክንያቱም እኔና ዕውቀቴ ምን ላይ አይደለንም። ይሄ የኔ አትሪቢዩት ስንል ይሄ ነው። እዚህ ከታች ያለችው አትሪቢዩት ብዬ ስናገር ባህሪ ለማለት እኮ እኔ ያልካለሁ ምን አለ መሰለህ የኔ ንግግር ልመጣ ነው ቀንዴ አምላክም የራሱ አትሪቢዩት አለው። ለምሳሌ ሁለቱም መጽሐፍ ላይ ይጥቀስ። አምላካችን አላህ ተናጋሪ ነው፣ የራሱ ቃል አለው፣ ይናገራል። ዮሐንስ ወንጌል 5:37 ላይ አብም ድምጽ አለው መልክም አለው፣ መልኩም ድምጹም አልታየም። ለምሳሌ አሁን መልኩ ድምጹ የአብ የራሱ አትሪቢዩት ነው። የወልድ ያልሆነ የመንፈስ ቅዱስ ያልሆነ የራሱ አትሪቢዩት ነው የአብ ማለት ነው። አብና ቃሉ ይለያያሉ። አብ ሲጀምር ወደ ሁለት አይገነጠልም ድጋሚ። የአብ ቃል ተብሎ አብ ራሱ ተብሎ ማለት ነው። ንግግር የአብ አትሪቢዩት ነው። ልክ አምላክም አምላካችን አላህም ንግግር የራሱ አትሪቢዩት ነው። አለቀ። የሚገነጠል አይደለም። አትገነጣጥል አትሪቢዩትን ከፐርሰን ጋር ቆሌ ነገር ነው። የኔ ንግግርና የአላህ ንግግር ምንድነው ልዩነቱ ነው ደመልስ አሁን ይሄን ጥያቄ አንተ የሰው ልጅ ነህ፣ አንድ ሰው ነህ። እንደ አንድ ሰውነት እንደ አንድ የሰው ልጅ የራሱ አትሪቢዩቶች አሉት። ነገር ግን የሰው ልጅ በራሱ ፍጡር እንደመሆኑ የሱ አትሪቢዩት ደግሞ ሊሚትድ ነው። ለምሳሌ አንተ አዋቂ ነህ፣ ቃል ስጋ ሆነ አዋቂ ነው ይባላል። አምላክ አዋቂ ነው ይባላል። አሁን እየጠየቀኝ ያለው የኔ ዕውቀትና የአምላክ ዕውቀት ምንድነው ልዩነቱ? ያንተ ዕውቀት ሊሚትድ ነው። ምንም የሆነ ሰምቶ ከሆነ አካል ኢንፎርሜሽን ወስዶ ነው። የአምላክ ግን ምንም አይነት ኢንፎርሜሽን ሳይኖረው እንዲሁ በባህሪው ሁሉን አዋቂ ነው። የሆነውንም ያልሆነውንም ሊሆን የሆነውንም የአምላክ ወደ ንግግርም ስመጣ የሰዎች ንግግር ምንም አቅም ያሌለው ነው። ሁለተኛ ደግሞ በፎርም ተደርጎ የሆነ ከውስጥ እንትን ይሄ በፍጡር በሆኑ ነገሮች ኮምባይን የተደረገ ነው። ፕላስ ደግሞ ያ ነገር ለመናገር ይሄ ስፔሲፊክ ይጠይቃል ምናምን ነገር ሊሚት የተገደበ የመሳሰሉ ነገሮች ሊሚትድ ፍጡራዊ ነው። ለዛ ምንም አቅም የለውም። የአምላክ ደግሞ አምላክ የሚናገረው ደግሞ ምንድነው ሲባል መለኮታዊ የሆነ ነው። በዛም መለኮታዊ ንግግሩ ዘፍጥረት 1:3 ላይ ብርሃን ይሁን አለ፣ ብርሃን ሆነ። ቁርአን ላይ ሲነግረን ኢዛ ቀዳ አምረን ፈኢነማ የቁሉ ለሁ ኩን ፈየኩን። በንግግሩ ይፈጥራል፣ መለኮት ስለሆነ ማለት ነው። አምላክ በቃሉ ይፈጥራል በንግግሩ። አንተ ሰማይ ይገለበጥ ብትል ምድር ይሰንጠቅ ብትል ማለት ነው ምንም አይበዛ። ስለዚህ አላህ ንግግር ቁርአን ነው እያልከኝ ነው አይደለም? ካዘነ ሄድሽ እንትና ኔትወርክ ያስቸገረ ነበር። ወይኔ ነገርኳችሁ ቅድም ቃል ስጋውን አያምንም። በቃ ድምፁ ከተቆራረጠና ራሱ አሁን ሰላም እሺ ቁርአን የአላህ ንግግር ነው ወይ እኮ ነው ጥያቄው እኮ። ሁለተኛ ጥያቄ ነው ይሄ እንጂ የአላህ ስለ ቃል እኮ ነው እያወራ ያለው። ምን አይነት ሰውዬ ነው ካንተ ሰውዬ? እሺ በቃ ይበቃል። በቃ እንደዚህ ከሆነ በቃ ስሜታው አይደለም ነው ስሜታው ያለው የመጀመሪያውን ጥያቄ አስረዳውኝ። የአምላክ በቃ ቁርአን ዋናው ጥያቄ እኮ ቁርአን ላይ ነው። ንግግር ከሆነ ፍጥረት ላይ ተገኝተዋልና ራሱ አላህ ነው ወይ ካልኩ መልስ መስጠት አለብን። እሺ ይሄ ሁለተኛው ጥያቄ ነው እኮ። የመጀመሪያው ተመልሶልኛል። ሁለተኛው ጥያቄ ነው የሚባለው። ቀደም እኮ ተናግሬያለሁ። አያምንም ልክ ርዕሱን ሲቀይረው በቃ አምነዋል ማለት ተመልሷል። የመጀመሪያው ጥያቄ ማለት ነው አልኳቸው። አሁን ወደ ሁለተኛው ጥያቄ ስለ ቃሉ እኮ ነው እያወራ ያለው እሺ፣ ስለ ቃሉ። እሺ አሁን ደግሞ ስለ ቁርአን እንቀጥል። እሺ ቀጥል እኮ። ቃል አይደለም እንደ ቁርአን የአላህ ቃል አይደለም? አዎ የአምላካችን አላህ ቃል ነው። ታዲያ ምን ከዚህ ወጣ ከርዕስ ወጣው እኮ። ይሄኛው ደግሞ ቁርአንስ ታዲያ ብለህ ትጠይቀኛለህ።
እኮ ስለ ቃሉ ካወራ ስለ ባህሪው ነው ያልከ መጀመሪያ አብራራውትን ጥያቄ አልመለስኩም እኔ አልመለስኩልኝ በልና ወደ ሁለተኛው ጥያቄ ግባ አታዝገኝ እሺ በቃ ይበቃል ደርሰናል በቃ ይበቃኛል አሁን ቁርአን ሲባል ቁርአን የአምላክ ንግግር ነው ያ ንግግር ተጻፈ ነው ገባ ንግግሩ ተጻፈ ማለት የት ነው መልእክት ነው መልእክት አስተላለፈ ያ ነገር ተገንጥሎ ያለ ነገር አይደለም መልእክት ነው የተላለፈው ያ ነገር ተጻፈ መልእክቱ ተጽፏል በቋንቋ ደረጃ ተጽፏል መልእክቱ ማለት ነው ግን ራሱ አላህ አይደለም ቁርአን አይደለም ንግግር ኮነ አሁን የኔ የተናገርኩት ንግግር ተገንጥሎ ከኔ ወጥቶ ነው ያ ንግግር ማለት ፈጣሪ ነው ካልከኝ ባህሪውን ካልከኝ ቁርአን ራሱ አይደለም ቃሉ በቃ ቀለል እንዲገባ ጠይቄ ላስረዳክ እንዲገባ ማለት ነው አብ ይህ የምወደው ልጅ ነው ብሎ ተናግሯል ኦኬ አብ ሲናገር ይህ የምወደው ልጅ ነው የሚለው መጽሐፍ ላይ ተጽፏል አይደል አዎ የአብ ንግግር ፍጡር ነው አይደለም እሺ የአብ ንግግር ቆይ ቆልንገራ መልሰው አበቃሉ ነው የሚናገረው ቆይ እኮ ለነግርህ ነው እኮ ነው ቆይ ለነግርህ ነው ተርሳ ጥያቄ ልጨርስናት ነገር እኮ ልመልስልሽ እሺ ቆይ ሳልጠይቅ እንዴት ነው ትመልስልኝ በቃሉ አይደለም የሚናገረው እኮ ቆይ አብ የራሱን የተናገረው ነው ነገር ቆይ የትም አታመልጥም ስለክ እሺ ይህ የምወደው ልጄ ነው አላ ይሄን የተናገረው ማን ነው አብ ነው ወልድ ነው አብ ነው ይህ የምወደው ልጄ ነው ብሎ ሲናገር ይሄ ንግግሩ ከአብ የተገነጠለ ነው አልተገነጠለም እሺ ተጽፏል ግን ወረቀት ላይ ያ ቃሉ ምንድነው ሁለት መጽሐፍ ቅዱስ የእግዚአብሔር ቃል ነው ብለን እናምናለን ወጥቷል በሌላ አነጋገር ግን as a person ደግሞ ኢየሱስ ክርስቶስ ነው የምናምነው ይሄንን የተናገረው ኢየሱስ አይደል የተናገረው ይሄንን ይሄ የምወደው ልጄ ነው ያለው አብ ነው አይደል እኮ ዘሆል መጽሐፍ ቅዱስ የእግዚአብሔር ቃል ብለን እናምናለን በጽሁፍ የመጣ በመጽሐፍ የተጻፈ as a person ደግሞ ዋናው ኢየሱስ ክርስቶስ ብለን እናምናለን ይሄ መጠይቀው ሌላ አይመልሰው በቃ ገብቶታል የእግዚአብሔር ቃል ብለን እናምናለን ኢየሱስ ክርስቶስ ገብቶታል ማለት ድምጽ መጣ ይላል ይኸውልህ እንዴት ኖ ይሄ በጽሁፍ ጥቅሱን እንጥቀስልክ ማርቆስ ወንጌል ምዕራፍ 9 ቁጥር 7 ላይ ዳመና መጥቶ ጋረዳቸው ከዳመና ማለት የምወደው ልጅ ይህ ነው እርሱን ስሙት የሚል ድምጽ መጣ ይላል ይሄ ድምጽ የዚህ ድምጽ ባለቤት ማን ነው አብ ነው አይደል አብ ነው ይሄኛው ድምጽ በምን ነው የተናገረ ያለው በቃሉ ነው አይደል እኮ አብ እኮ የራሱ ድምጽ አለው እኮ በቃሉ ነው ድምጽ የሚሆነው ኢየሱስ አይደለም ይሄ አሁን ይሄ ንግግር ኢየሱስ ነው ይሄ የምወደው ልጅ ነው የሚለው ድምጽ ኢየሱስ ነው በቃሉ ነው እኮ ነገርኩ እኮ በቃሉ ነው የሚናገረው እግዚአብሔር አብ እኮ የእግዚአብሔር አብ ይሄ በቃሉ የተባለው ኢየሱስ ነው አለ ኢየሱስ ነው ይሄ የምወደው ልጅ ነው የሚለው እየተጠመቀ ያለው ማን ነው እሺ አይ ትላ በእግዚአብሔር አበቃሉ ያልኩ ምን ኢየሱስ ሁለት ሰርቪስ እየሰጠ ነው ከላይ እየተጠመቀም ከላይ ሽፍት አድርጋል ከበደ አይደለም እኮ እኔ እንዴት ላስረዳ አይደለም ሁሌ አንተ ሽፍት አደርጋለሁ ሁሌ ሽፍት አላረኩም እኮ እዚህ ጋር አሁን ኖ አንተ ሲከብድ ወደ መጽሐፍ ቅዱስ ትመጣና በቃ ማንኛው ነገር እግዚአብሔር በቃሉ ነው የሚናገረው ይያል አንድ ላይ በቃሉ ነው የሚናገረው እሱ ቆይ ያው ነው ግልጽ የሚያደርግ ጥቅስ ላምጣልህ ዮሐንስ ወንጌል 5:37 ላይ የላከኝ አብ አለ ኢየሱስ ነው የሚናገረው የላከኝ አብ እርሱ ስለኔ መስክሯል ድምጹን ከቶ አልሰማችሁትም መልኩንም አላያችሁትም አለ አብ ያልተሰማ ድምጽ አለ አይደል ድምጹን ከቶ አልሰማችሁትም መልኩንም አላያችሁትም አለ አብ የራሱ ድምጽ አለው አይደል ለምን ነው ሽፍት የምታደርገው ለምን ሽፍት ታደርጋለህ ሽፍት ታደርጋለህ መጀመሪያ የራስህ ሰዓት ምን ሽፍት እያደረኩኝ አይደለም እኔ እናንተን አንድ መርከብ ላይ ችግር የለም አንድ መርከብ ላይ አስቀምጬ ቁጭ ብለን ነው ሽፍት ታደርጋለህ ቆይ ሽፍት አድርጌ አይደለም ሁለታችንም አንድ መርከብ ላይ ቁጭ ነንና አይ አንተ ሽፍት አደረክ ሁሌ እኮ በቃ ሳትመልስ በቃ ወደ መጽሐፍ ቅዱስ ትሄዳለህ እሱን እናወራለን አይ አይደለም ሁለታችንም አንድ መርከብ ላይ ነው አይደለም ሁሌ እንዴት ትሮጣለህ አንተ እየሮጥኩኝ አይደለም አንተ ስለከበደ እኮ ነው እሺ ቁርአን ለምን ፍጥረት ላይ ገብቷል የአላህ ቃል ፍጥረት ላይ አለ አይ ነው አልከኝ
እሺ ይኸውልህ ምን መሰለክ አንተ ስለ ቁርአን ያለውን ፓርት አትሪቢዩት ምንድነው የሚለውን ነገር አስረዳኝ የሚገነጠል ነገር ብዬ አስረዳኝ አልረዳ ስትለኝ እኔ በቃ እንደ ሐሳብ ደረጃ በቃ ይሄ ልጅ ነው መጽሐፉ አላህ ነው ወይስ ምንድነው አይደለም አትሪቢዩት ነው አትሪቢዩት የሚለው ነገር እኮ አስፍቼ እኮ ተናገርኩ ቆይ ችግር የለውም በቃ አሁን አንተ ነው የምታስረዳኝ አትሪቢዩቱ ግን አላህ አይደለም አይደል ይሄው አንተ እዚህ ጋር ታስረዳኛለህ የአብ ድምጽ አብ ነው ወይስ አይደለም ታስረዳኝ ነው አትሪቢዩቱ አላህ አይደለም ችግር ይሄው እዚህ ጋር ታስረዳኛለህ አንተ ተመሳሳይ ጥያቄ ስለሆነ ራሱ ላይ እዚህ ጋር ታስረዳኛለህ አታስብ ራሱ ተመሳሳይ ጥያቄ እኛም 1% ብለን ነው የምናምነው እያልኩ እኮ ነው እኮ ለታስረዳኛለህ ብለን ነው ምና እኔ የሚል ማንነት አለው ብለን ነው ምናምን ወይ 4 ሊሆኑ ነው እንደዛ እኮ 4 ሊሆኑ ምንም አይደለም 4 ሊሆኑ እንደዛ እኮ አራት እንሄዳለን መጽሐፍ ቅዱስ እንሄዳለን ስለናንተ ቆይ አንተ ቆይ የራስ ሌላ ከሁለቱ ውጭ ወጥተህ እኮ ነው ቆይ አንዴ እዚሁ ላይ የላከኝ አብ እርሱ ስለኔ መስክሯል ድምጹን ከተዋል ሰማክስም መልኩን ማለት ቁርአን አላህ ነው ወይ አይደለም በለ ቁርአን አላህ ነው እኔ አስረድቼ ጨርሻለሁ እሱን ፓርት ላይ አሁን አንተ እዚህ ጋር የምታስረዳበት በቃ ከጨረስክ በቃ አለቀ እኔም አልመልስልህ ይበቃናል እሺ ለየሚ ስራው ያትሽ ዮሐንስ 5:37 እና ይሄ ማርቆስ ወንጌል ላይ ያለውን ይሄ የምወደው ልጄ ነው የሚለው አብ ለብቻው ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው ይሄ ድምጹ ፐርሰን ነው ካልከኝ አብ ራሱ አለ የአብ ድምጽ አለ ሁለት ማለት ነው ግን የአብ ድምጽ ከአብ አይለይም ካልክ ኢየሱስ ራሱ ነው ካልክማ ኢየሱስ እኮ እየተጠመቀ እኮ ነው ታች ድምጹን ከተዋል ሰው እየተናገረ ነው እያልኩ ነው እሺ ማን ነው እየተናገረ ያለው ኢየሱስ ነው አዘይ ፐርሰንት እንዴ አብ እኮ ይናገራል ምን ሆነ ነው አብ ይናገራል እውቀት አለው የራሱ አይደል ከወልድና ከመንፈስ ቅዱስ ተለይቶ የራሱ ድምጽ አለው አይደል እውቀት አለው እውቀት አለው በቃ የአብ ድምጽ ከአብ ይገነጠላል መለኮት በሶስት አካል ብለን ቆይ ምናምን የአብ ድምጽ አንተ ስንመጣ ግን ቆይ አንተ ጋር ስንመጣ ግን ቆይ እዚህ ጋር አንድ ነው የምትለኝ ቆይ እዚህ ጋር ችግር ነው የምትለኝ ስለዚህ እንትን ይሆናል እንዴ እኮ አይቀርት ሌላ እሱን ያወራውኝ አይደለም አንዴ ዮሐንስ ወንጌል ምዕራፍ 5 ቁጥር 37 ላይ የላከኝ አብ አለ ኢየሱስ ነው የሚኖረው የላከኝ አብ እርሱ ስለኔ መስክሯል ድምጹን ከቶ አልሰማችሁትም መልኩንም አላያችሁትም አለ ኢየሱስ እኮ እንደ ፐርሰን ይናገራል አብ ያልኩ እኮ ነው እንደ ፐርሰን ነው የተናገረ ያለው እሺ አብ እንደ ፐርሰን የራሱ ድምጽ አለው አይደለ እንደ ፐርሰን ይናገራል እውቀት አለው ስሜት አለው እንትን አለው የአብ ድምጽ ኢየሱስ ነው የአብ ድምጽ ኢየሱስ ነው ይኸውልህ መለኮት መነጠል የለበህም አንድ መለኮት በሶስት አካል የሚገለጠው እኮ ነገርኩህ እኮ አንድ መለኮት በሶስት አካል ይገለጣል አብ ወልድ መንፈስ ቅዱስ ብለን እናምናለን ስለዚህ አብ በራሱ ማንነት ይናገራል ወልድ በራሱ ማንነት ይናገራል መንፈስ ቅዱስ በራሱ ማንነት ይናገራል ተናግሬያለሁ ለህሊና ብሎ በቃ የህሊና ነው በቃ እኮ አልመለ አንተ የቁርአን አብራርቻ እየሮጥክ ወደ ወንጀል ይሄው እዚህ ጋር አሳጥረህ አንተ ደርሰና በእናትህ ደርሰና ይበቃል በቃ እያትሽ ነው አንተ ችግር የለም እያትና ትመልስልኛለህ ዮሐንስ 5:30 አብ የራሱ ድምጽ ካለው የአብ ንግግር ኢየሱስ ነው ወይ የሚለው እሺ ይሄ የሞደው እንደ ፐርሰን መናገር ይችላል ኦኬ እንደ ፐርሰን ከተናገረ እንደ ፐርሰን አብ ሲናገር የአብ ንግግር የአብ ድምጽ ማለት የአብ ድምጽ ኢየሱስ ነው ይኸውልህ አብ ተናገረ ማለት የአብ ድምጽ አብ ሲናገር የራስ የአብ የሞደው ልጅ ነው አለ አይደል ለምሳሌ ይሄ የሞደው ልጅ ነው አለ አይደል በቃ ሲከብድ ነው አንተ የምትሮጠው አንቺ ይሄ የሞደው ልጅ ነው አላ እሺ ቁርአን እሺ ንገረኝ አላህ ነው ራሱ ነው ወይ እኮ እኔ ሁለቱም ማለት መጽሐፍ ቅዱስም ቁርአኑም እኮ ነው ያልገባ እዚህ ጥያቄ ላይ ነው እሱን በኋላ ችግር የለው ቁርአን አላህ ነው ገባኝ ሁለቱን ወክዬ ላስረዳ አይደለም ቆይ ኖ አይደለም አይደለም ኦኬ ቁርአን የአምላክ ንግግር ነው ንግግር ታውቃለህ ከዚህ ንግግሩ ፈጣሪ አይደል እንዴ ፈጣሪ አይደል ፍጡር አይደለም ንግግሩ አትሪቢዩት ነው አትሪቢዩት ቢሆን ራሱ ፈጣሪ አይደለም ወይ አትሪቢዩት ስለሚወጣ ፈጣሪ ነው አይደል ከአምላክ ስለሚወጣ እሺ ይህ የምወደው ልጅ ነው የሚለው ድምጽ ፈጣሪ ከአምላክ ስለሚወጣ ፈጣሪ ነው ወይ ተው ወደ መጽሐፍ ቅዱስ እንሄዳለን እኮ አንተ እኮ ሁሉንም መጽሐፍ ገደል ተከተለ ነው እሺ ሁለቱን ወክዬ ለማሰብ በቃ ዛሬ በቃናል ቻው ይበቃል በቃ እንደዚህ ነው ቃል ስጋ ሆነ ሌላም ጊዜ ወቁት በቃ መቼም አያምንም ሲቀጥል ደግሞ በቃ ለምንድን ነው ወንጀለኛ የምታደርገኝ ተው አንተ ልጅ በቃ አትሪቢዩት አይገነጠልም እሺ በቃ ማጠቃለል ልስጣችሁ ላንተ አይደል እሺ ስለ አትሪቢዩት ስለ አምላክና አትሪቢዩቶች ስናወራ ስለ አምላክና አትሪቢዩት ስናወራ አንድ አካል አንድ ማንኛውም ፐርሰን የሆነ ነገር ማንኛውም ፐርሰን ማለት ማንኛውም እኔነት
የራሱ አትሪቢዩት አለው። ለምሳሌ እኔ ካለኩስ ያ አካል እኮ አንደኛ ተናጋሪ ነው፣ ሁለተኛ ዕውቀት ሊኖረው ይገባል። ዕውቀት አለው፣ ማስተዋል አለው ምናምን። እነዚህ ያንድ እንትን አትሪቢዩቶች ናቸው። ለምሳሌ አብዱል ከሪም አሁን እንደ አብዱል ከሪም አሁን እኔ ተናጋሪ ነኝ፣ ንግግር እናገራለሁ፣ አዳምጣለሁ፣ አውቃለሁ። ይሄ የኔ ዕውቀት አብዱል ከሪምና ዕውቀቱ ይለያያሉ አይባልም። ለምሳሌ የኔ ዕውቀት የኔ አትሪቢዩት ነው እንጂ ከኔ የተገነጠለ ነገር አይደለም። አሁን እዚህም ላይ ለምሳሌ ላስረዳውም እኮ አትሪቢዩት ለብቻው ተገንጥሎ ፈጣሪ አይደለም፣ ባህሪ ነው። እዚህ ጋር ለምሳሌ ኢየሱስ የአብን ነገርኩት። አሁን እዚህ ጋር ለዛ ነው እሱ ማውራት ያልፈለገው ስለገባው ነው። ለምሳሌ አብ ለብቻው የላከኝ አብ እርሱ ስለኔ መስክሯል፣ ድምፁ ከተወለ ሰማችሁት፣ መልኩንም አላያችሁትም ይላል። አብ የሚባለው ከኢየሱስ ተለይቶ የራሱ ድምጽ አለው። አሁን እሱ እያለ ያለው ድምጽ የሚለው ነገር ለብቻው የሚገነጠል ከሆነ እንግዲያውስ አብ ለብቻው አለ አንድ፣ ድምጹ ሲደም ሁለት አለ፣ ኢየሱስ ሶስት አለ፣ መንፈስ ቅዱስ አራት አለ። የኢየሱስ ድምጽ ራሱ ለሁለት ይከፈላል። ኢየሱስና ድምጹ ሁለት፣ መንፈስ ቅዱስና ድምጹ ሁለት ስናደርግ ስድስት ነው የሚሆነው። አይ አትሪቢዩት እኮ አሁን እሱን ላለመመለስ ነው ሲታገል የነበረው። አትሪቢዩት አይገነጠልም። አትሪቢዩት የአምላክ ለምሳሌ አምላክ ተናጋሪ ነው ሲባል ይናገራል፣ ንግግር ባህሪው ነው። ዕውቀት የአምላክ ባህሪው ነው። ስለዚህ እቺኛው ይሄ ፖይንት የሚገነጠል አይደለም። አትሪቢዩትን አትገንጥሉ። እሺ አትሪቢዩት የሚገነጠል ከሆነማ አምላክ ለምሳሌ ኃይል አለው፣ ኃይልና ጥበብ በሱ ዘንድ ናቸው ይላል። አምላክ ኃይሉ ሲገነጠል፣ ጥበቡ ሲገነጠል፣ ዕውቀቱ ሲገነጠል፣ ንግግሩ ሲገነጠል አምላክ ብቻውን ሚሊዮን ቦታ ሊገነጠልባቸው ይችላል። አትሪቢዩት አይገነጠልም ነው። ንግግር አይገነጠልም። ለምሳሌ አብዱል ከሪም ብላችሁ አብዱል ከሪምና ዕውቀቱ ምናምኑ ድምጹ ምናምን እያላችሁ ከገነጠላችሁ አትሪቢዩት ሲጀምር ተገንጥሎ የራሱ ፐርሰን አይደለም ነው። አንድም ፐርሰን ሜካፕ የሚያደርገው ነገር የአትሪቢዩቶቹ ናቸው። አንድ ፐርሰን በአትሪቢዩቶቹ ነው የሚገለጠውላ። ለምሳሌ የሚናገር ከሆነ ነው ንግግሩን የምትሰሙት፣ የሚያውቅ ከሆነ ነው ዕውቀቱን የምታዩት። ስለዚህ ያ ነው አትሪቢዩት። በዚህ ወይ ነው መረዳት ያለባችሁ። እሺ ዛህራ አትገቢም? ትገቢያለሽ። አዛን ተባለ እኛ ጋር አዛን ተባለ። እሺ ወገኖች ምናምን ግቡ። ኔትወርክ እኮ ያስቸገረኝ ነው ባላ። ወይኔ ሚዩት አደረኩሽ። ራሴ ሚዩት አደርጋለሁ ብዬ ክፈቺ ማይክሽን። ሚዩት ራሴ ሚዩት አደርጋለሁ። የት ጋር ነው እኔ ሚዩት ሆኖ? ሚዩት እኔ አድርጌሻለሁ። ራሴን ሚዩት አደርጋለሁ ብዬ ክፈተው። እሺ ሚዩት እኔ ነኝ ከፍተው። እሺ ያው እየተጫንኩ ነው እንግዲህ። እኔ እንትን እኛ ጋር አዛን ተባለ ሰምቻለሁ። አዛን እየተባለ ነው። እሺ እዚህ ጋር ሪኩዌስት ሙስሊሞች ካላችሁ የገባችሁ ጠይቁ፣ ክርስቲያኖችም የገባችሁ ጠይቁ። ዛህራ ክፈቺ። ዛህራ ላክልኝ አለሽ እኮ ገስት ላይ። እሺ አስወርጄ ድጋሜ ላስገባሽ። እሺ ገስት ላይ ነበርሽ፣ ድጋሜ ላስገባሽ። እሺ አሁን ገብተሻል። አርገኩ ልከፍተው ስል እምቢ አለ እና እንትኑን ላከልኝ ነበር ብዬ ነበር። በቃ እኔ ሚዩት አድርጌ እንትን አንቺ እንትን በይ። እሺ ሰግደህ ነው? አይ አለሽ አወራለሁ። አሎ ሰላም አለይኩም። ሰላም ወራህመቱላሂ ወበረካቱ። አልሰማም? ይሰማል። ጥያቄህን ቀጥል። እሰማለሁ። ይሰማል ወንድሜ። አይ እኔ አሁን ባወሩት ላይ ምርጥ ፖይንት ነው ብዬ ነው። ምክንያቱም አሁን ስለ ቃል ስናወራ ይሄን መልስ የሚመጡ ሲል ነገር እዚህ ጋር በቃለት ነበረ። አልሰማም እንዴ? ኔትወርክ ይቆራረጣል ነው እንደሚ። አሁን አልሰማም? አሁን ይሰማል። አሪፍ ነው። ቀጥል። አሁን እና አብዱ ባወሩት ፖይንት ላይ አሪፍ አንገብጋቢ ፖይንት ነበር። ምክንያቱም ይሄ